አሁን ያለህበት ቦታ ድረስ መምጣት እችላለሁ። አዎ አታስብ፣ ሁሉንም ነገር አስተካክያለሁ። እንዴት ነው ግን ማየቆይ በዚህ ልክ ልትለወጭና ልትቀይር የቻልሽው? እኔ እንደሆነ በየቀኑ ባንቺ አዳዲስ ባህሪዎች እየተደነቅኩ ነው ያለሁት። ምንም የሚያስደንቅ ነገር የለም። ቆይ ከልብ ነው? ምን እያልክ ነው እያሱ? አዎ ከልቤ ነው ጽኑ። ካንቺ የሚበልጠው ምንም ነገር የለም። በጭራሽ እያሱ እንደዛ ሊሆን አይችልም። ቤቱ፣ ድርጅቱ፣ ሁሉም ነገር ገንዘብ ሊሆን ይችላል፣ ግን እኔ የማስበው የአባቴ ቅርስ እንደሆነ ነው። ስለዚህ የአባቴን ቅርስ ለማንም ሰው አሳልፌ አልሰጥም። በጭራሽ አላደርገውም። እሺ በቃ ተረጋጊና ምን ማድረግ እንዳለብን እናስባለን። ስለዚህ እየተከታተልሽኝ ነበር ማለት ነው? አይ እንግዲህ ከነቃም ማድረግ ይቻላል ወንድሜ። እየተከታተልኳችሁ ነበር። አንተና ጽናት መኪና ውስጥ እያወራችሁ ነበር። ጥሩ ተቀራርባችኋል። እባክሽ ብሌን ያልተጠየቅሽውን አትቀባጥሪ። ምን ነው ወንድሜ ተሳሳትኩ እንዴ? ሌላ ሰው ነበረ? ቆይ ምንድነው የምትፈልጊው ብሌን? ለምን አትይኝም? እያሱ ይጫወቱባት ብለህ አውሬዎቹ ከመለስካት ስንት ነገር ተነጋግረን። አሁን ማየ በደንብ ተነጋግረናል፣ ግን በቃ በዚህ ሰዓት ማድረግ አልችልም። ትንሽ ጊዜ ያስፈልገናል። እንግዲህ ምንም ካላደረጓት እኔ ልጅ ምንም አትሆንም ማየ፣ አታስቢ። ልጃችን እድለኛ ነው። ገና ሳይወለድ በጣም ብዙ በረከትን ይዞ የመጣው አይደለ? ምናልባት እኔ እናንተ ይሁን ነገር ስናረግ ምናልባት አይታን ነው እንዳጨርሽው። በጭራሽ ይሄ ሊሆን አይችልም። ጽናት ይሄን ነገር አይታ ተቋቁማ ልትሄድ አትችልም። ሄሎ ብሌን። ሰናይት እንዴት አመሸሽ? ብሌን በሰላም ነው? እምደውልበት አጋጣሚ ስላላገኘው ነው። ምን ተፈጠረ? ሰናይት ጽናት በጭራሽ ከቤት እንድትወጣ ማድረግ አልነበረብሽም። አጠፋሽ። ማለት መች? ዛሬ ነው። ከኢያሱ ጋር እኮ ተገናኝተው ነበር ከሰዓት ላይ። ምን? እኔ የምለው ምንድነው ጽናት ያወቀችው ነገር? ምንድነው ብሌን? በር ላይ ተለጥፈሽ ስትሰሚኝ ነበር እንዴ? ሁን ብዬ እኮ ነው ያደመጥኩት አይደል? ይልቅ እኔ እዚህ ቤት አባል እስከሆንኩ ድረስ የሚመለከተኝን ነገር ማወቅ መብት አለኝ። ለማንኛውም ምንድነው ጽናት ያወቀችው? አንቺ የሚመለከት ነገር አለ። ኧረ እንደዛ ነው። እኔ ግን በራሴ መንገድ ደርስበታለሁ። ትችያለሽ። እሺ ግን ደግሞ አንድ ነገር ላስጠንቅቅሽ ብሌን። ምንድነው? የኛን ስራ ለማበላሸት እንዳትሞክሪ። አንድ ነገር ለማበላሸት እንዳትሞክሪ። እህቴ ናት ብዬ የምተውሽ እንዳይመስልሽ። አይ ወንድሜ ማስፈራሪያ እኮ በጣም እየበዛ ነው። ግን ታውቀዋል። እኔ ሳይታወቀኝ ምንም የማደርገው ነገር የለም ብሌን። ጥሩ ነው። እሺ ቆይ ምንድነው ሀሳባችሁ? ብሌን
ሲጀመር እኮ አንቺ የኛን ሐሳብ ማደናቀፍ ነው ያልሽው። ተሳሳትኩ? እማዬ በቃ በዚህ ልክ በእኔ ላይ ጨከንሽ ማለት ነው? ምን ያገናኘዋል ደግሞ ይሄ የኔ ልጅ? እንዴት አይገናኝም? በደንብ ነው እንጂ የሚገናኘው። ማለትማ እኔንም በጣም አንገላታችሁኛል፣ አግላችሁኛል። ለሱ እኮ ምክንያት አለን። ለምን ያንን ማድረግ ይመስላችኋል እማዬ? አሁንም እኮ አንቺ በፍጹም ያልተረዳሽኝና ያልገባሽ ነገር አለ። ምንድን ነው ያልገባኝ ነገር? እያሱ እንደሆነ እማዬ ፍቅር ስላለበት ነው ታውሮ እንደዚህ የሚያደርገው። ያንቺ ግን ምንም ነገር ሊገባኝ አልቻለም እማዬ። ኧረ በእናታችን እንዴ እንዴት ታወራሻል እኮ። ምኑን ነው የምትወው ብሌን? ሁሉንም ነገር እኮ እማዬ በደንብ ታውቂያለሽ። ጽናት እኮ ለኛ በጣም ጠላታችን ናት። እባክሽ እማዬ እስኪ አትታለይ። ሲጀመር እኔ አልተታለልኩ። ልጅቷን መካስ ስላለብኝ እሱን የማድረግ ብቻ ነው አላማ ያለኝ። እኔ እንደሆነ ይሄ ነገርሽ መቼም ነው የማይዋጥልኝ። እንግዲህ ካልተዋጠልሽ ምንም ማድረግ አልችልም። እሺ ይልቅ አንቺ የኛን እቅድ ከማበላሸት አንቺ ወደኛ ብትመጭ ነው የሚሻለው። ጭራሽ ማደል ቀልደኝ። ጉድ እኮ ነው እባካችሁ። እንዴት አደርክ? እንዴት አደርሽ ማኪ? ወዴት ነው ደግሞ በጠዋት ሩጫ? ዛሬ አዲስ መፈራረሙ ይሰራው አለብኝ። አረ በጣም ደስ ይላል። ጽናት ታውቃለች እንዴ? አረ በጭራሽ መስማት የለባትም። ከዚህ በኋላ ማስበው ስለኔና ስለአንቺ ስለ ወደፊታችን ገንዘብ ማካበት ብቻ። የኔ ጀግና ጀግና እኮ ነህ ጎበዝ። ትጠራጠሪያለሽ? ምኑን? ጀግና መሆኔ። እሱን እንኳን አልጠራጠርም። እሺ በቃ ለማንኛውም ምን ልሂድ። ከጠየቀችሽ ግን በጠዋት ነው ለስራ የወጣው ቢያት። እሺ በቃ ቻው። ደህና ደህና እንዴት አደርሽ ጽኑዬ? ደህና አደርሽ ሰናይት? አለው በቃ የሶፋ ተመችቶሽ ቀረ አይደል? በጣም ጽኑዬ አስደነገጥሽ። ምን እየፈለግሽ ነበር? አንድ የምፈልገው ዶክመንት ነበር፣ እሱን እየፈለግኩ ነው። እና ታዲያ እኮ እኔ ልፈልግልሽ እችል ነበር ጽኑዬ። አንቺ ለምን ትለፊያለሽ? ያን ያህል ከባድ ነገር እንኳን የለውም። እና ምን አገኘሽው? አሁን እንኳን አላገኘሁትም፣ ግን ደግሞ እርግጠኛ ነኝ በቅርቡ አገኘዋለሁ። ቆይ
ምን አይነት ወረቀት ነው የፈለግሽው? ምናልባት ቤት ሳጸዳይቸው ሊሆን ይችላል። ታዩ ያን ያህል እንኳን ጠቃሚ ነገር አይደለም። ካልሽ እሺ ጽኑዬ፣ ቁርስ አቅርቤያለሁ ነይ በቃ። እሺ መጣሁ፣ ታች ጠብቂ። በቃ ቶሎ ነይ ሳይቀዘቅዝብን ብላ። እሺ አስመሳይ ስላዋራሽኝ አመሰግናለሁ። ችግር የለውም። ለሁለታችንም የጋራ ጥቅም ስለሆነ ምንም ነገር አታስቢ። እሺ አንቺ ባለጌ! ወንድሜ ምን እያደረክ ነው? ምንድነው? ፊት ያምሰንዴ አቀቂ ምን እያደረክሽ ነው? ትሰሚኛለሽ? ጽናት ላይ አንድ እጅሽን ታነሽና ማለት ነው ሲጣርጋ ንቄ ነው የምገልሽ። አንድ ጊዜ እጅሽን ታነሽና ማለት ነው። ጽናት ትልቁ ጎኗ ምን እንደው ታውቂያለሽ? ሰው ማመኗ ነው። እንደ አንቺ አይነቷን ዶሮ ማመኗ ነው። እሺ ልቀቂኝ። አርፈሽ ትቆሚ እንደሆነ ቁሚ። ብዙ በህይወት አትቆይም፣ ትሞቻለሽ። እምልልሻለሁ፣ እገልሻለሁ። እያሱ ልቀቀኝ! በጣም እየሰመምከኝ ነው። ልቀቀኝ! ዝጊ ብሌን! እንዴት በዚህ ልክ ወርደሽ ትገኛለሽ? በጣም ነው ያፈርኩብሽ ብሌን። ተወኝ እሺ። እንዲያውም በጣም አሪፍ። እናንተ በጣም ቅልብ ነው ያላችሁ። ያለፈውን ነገር ረስታችሁታል አይደለ? እንዲያውም ኧረ ልትሸለም እኮ ነው የሚገባው ጀግኖች። እንደዛ ነው። አንቺ ደግሞ ቀንሽን ጠብቂ። የሆነ ቦታ ቅሻለሁ ልበል። የታባሽ ታውቂኛለሽ?
እያይሻት ይጅም እንዴ? ወይ ይቅርታ ይቅርታ። በጣም ይቅርታ የኔ ልጅ። ሀሳብ ውስጥ ነበርኩ አላስተዋልኩሽም፣ ለዛ ነው። እና እኔ ምን አገባኝ? እቃዬን አስጣልሽኝ። አሁን ዞር በይ ስትል ፈልግበት። ወይ እንግዲህ የኔ ልጅ ይቅርታ አድርግልኝ። ሴትዮ ያንቺ ይቅርታ ለኔ ምንም አያደርግልኝ። ዞር በይልኝ። አሁን እቃ ጠፍቶብኛል፣ ልፈልግበት። እኔ የምልሽ እዛ ጋር ይሆን እንደዛ ጋር የወደቀው? አገኘሽው? አንቺ ሴትዮ ያምሻል እንዴ? እየቀለድሽብኝ ነው። አላገኘሁትም። በደንብ ፈልግ። እንግዲህ በእጅሽ ከያዝሽው እንግዲህ መሬት ተቀዶ አላጠውም። እንግዲህ እግዚአብሔር ይርዳሽ። ምን አይነት ደንባራ ሴትዮ ናት? አሁን እሺ የት ሄደ ይባላል? አስታወስኩኝ። ትናንት አጋጣሚ መንገድ ላይ ተጋጭተን ነበር። ይሆናል። ተሰሚኛለሽ? አርፈሽ የማትቀመጭ ከሆነ ራስሽን ምን አይነት ችግር ውስጥ እንደምታስገቢ ራስሽ እንኳን አታውቂው። ልቀቂኛው፣ መሄድ አለብኝ። አልጨረስኩም። ሴትዮ እሱ የኔ ጉዳይ አይደለም። ልቀቂኛው፣ መሄድ አለብኝ። እኔ እንድትሄጂ ካልፈቀድኩልሽስ? ጭራሽ አንድ ማስጠንቀቂያ ልሰጥሽ እፈልጋለሁ። እቸኩላለሁ። ምንድን ነው? ያረገችልኝን ነገር ማየት አቃተኝ እንጂ ጽናት ለኔ ማለት ምን እንደሆነ ታውቂያለሽ? ይሄ አይኔን ታውቂዋለሽ? የአይኔ ብሌን ማለት ናት። ከላዋ ላይ ከጸጉሯ ላይ አንዲት ዘለላ ታነሽና ይኸውልሽ በቁምሽ ነው ማነድሽ። ገባሽ አይደለ? ልቀቂ፣ ልሂድበት። የሰማሽውን ተግባር ላይ ታውያለሽ ብዬ ተስፋ አደርጋለሁ። ካለበለዚያ ግን መቀመቅ ውስጥ ነው የምከትሽ። ዛቸው ይበዛል መሰለሽን? አረዛቸው ብቻ አይደለም ልጨምርልሽ። እንደው ልጅ እዚህ ይሻለናል ብለህ ነው? ምንም የቤት ስቀመጥ እኮ ልጅቷ አላስቀምጣለችኝ። ለነገሩ ጥሩ ነው፣ አየሩም ደስ ይላል እንደዚህ ወጣ ብሎ እና ደግሞ እኔ ልጅ አንተም ተዋት። ምናልባት እኮ ልጅነት ይሆናል። አይ እማዬ፣ ሁሌ ልጅነት አለ ብለሽ ነው? አሁንማ ሆን ብላ እያበሳጨችኝ ነው። አይ እኔ ልጅ ሆን ብላ እንደዚህ ግብ ግብ ትፈጥራለች ብለህ ነው? እኔ እማዬ ምኗም አይገባኝም። ምኗም። እስኪ እባክህን እሷን ተዋትና ከነገ ለጽኑ ደወልክላት? አልደወልኩም። ለምን እኔ ልጅ ቶሎ ቶሎ እየደወልክ እኮ ደህንነቷን መጠየቅ አለብህ። አሁን እኮ እዛች እነዛ መጥፎ ሰዎች ጋር እኮ ነው ያለችው። ዝም ማለቱ ደግሞ ትርጉም የለውም። እሱስ ልክ ነሽ፣ ግን ምናልባት ከተኛች ብዬ እኮ እንዳረብሻት ብዬ ነው። አይ ልጅ ደውልና ሁኔታዋን ጠይቅ። እሺ እማዬ። ደግሞ ያም ሰውዬ ስራ ከሆነ እንደምንም አድርገህ ብታገኛት ጥሩ ነበር። እስኪ እሞክራለሁ። እንደው እኔማ ቤት ብታመጣት እግሯ ላይ ወድቄ ይቅርታ ብጠይቃት ነበር። አንተንም ነገርኩ ችላ አልከኝ። እሱን እንኳን ትላንት እንደማየው ነገርሻለሁ። ጽናታችን በጭራሽ ልታምንሽ አትፈልግም። እንዴ እንዳሳመናት እድል ትስጠኝ እኔ ልጅ። እሱ በሂደት ነው እማዬ። ካልክሽ እንግዲህ መጠበቅ ነው። ግን እባክህ ልጅ እዛ ቤት መውለድ የለባትም። እሷን ብቻ አይደለም ልጇንም ነው የሚጎዱት። እንደው እዛ በጭራሽ መውለድ የለባትም እዛ ቤት ውስጥ በጭራሽ። እሱ እንግዲህ ፈጣሪ ያውቃል። እኔም ፍላጎቴ እኛ ጋር እንድትወልድ ነው። ፈጣሪ ያውቃል። ልክ ነህ። ለነገሩ ልክ ነሽ እማዬ። በል በቃ ና ልጅ እንሂድ። ታስታውሻለሽ? ግን የዛን ጊዜ መጀመሪያ የተገናኘን ቀን እናሳ እንዴት እረሳለሁ? ከነዛ ሰዎች ባታስጤኝ ኖሮ እኮ አሁን ላይ በህይወት አልኖርም ነበር። ግን ከዚህ በኋላ ከጎኔ ማጣት አልፈልግም። እኔ ያን ጊዜ በደስታ አሁን ላይ ማሳለፍ ነው ፈልገው። እሺ
ሰናይት አናገርሽኝ? ምን ሆነሻል? ደህና ነሽ? ደህና ነኝ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። አንቺ ግን እየበለሽ አይደለም። ምን ነው ምግብ አልተመቸሽም እንዴ? አረ በጣም እየበላው ነው። ቆንጆ ነው። በጣም ተመችቶኛል። ጥሩ ነው። ደስ ይላል። መጣሁ እንዴ? ወዴት ነው? ግዴታ ይሄንን ስልክ ማንሳት አለብኝ። ጽኑዬ ከበላሽ በኋላ ግን አይደርስም። አልቆይም፣ መጣሁ። እሺ ካልሽ ግን አትቆይ እሺ። ሄሎ፣ ደህና ነኝ እያሱ። አንተ ደህና ነህ? ዋናው እሱ ነው እያሱ። አንተ እንኳን ደህና ሆንክ። አይመስለኝም። ከቻልኩ ግን ሞክራለሁ። አዲስ ነገር ባቢ እንዴት እንደጠረጠረኝ አላውቅም፣ ግን ደግሞ ከቤት እንደወጣሁ አውቋል። አይ በጭራሽ። እሷ እንኳን እኔ ራሱ ከተመለስኩ በኋላ በጣም ረጅም እንቅልፍ ነበር የተኛችው። እንዴት እንደሆነ ግን አላውቅም። አዎ ሊሆን ይችላል፣ ሊሆን ይችላል። እንደዛ ነው የሚሆነው። በነገራችን ላይ በጣም ነው የማመሰግነው እያሱ። ያንተን ውለታ እንዴት አድርጌ መክፈል ራሱ እንዳለብኝ አላውቅም። ከልቤ ነው። እሺ ከቻልኩኝ እደውልልሃለሁ። እሺ በቃ ቻው። ይቺ ልጅ አመጣም እንዴ? ምን አይነት ስልክ ቢሆን ነው? ቆይ እስካሁን ጽኑዬ ገብተሽ ቆየሽ እኮ። የስራ ስልክ ነበር። ለዛ የስራ ስልክ ነው ስትይ? የስራ ስልክ ነበር ሰኒ። አንዳንድ ደንበኞች እኮ እኔ ጋርም ይደውላሉ። ውይ እነሱ ደግሞ እረፍት አይሰጡሽም እንዴ? ምን አለ ቆይ ይዘው ባቢ ጋር ቢጨርሱ። አንቺ እረፍት ፈልግሽ አይደል እንዴ እዚህ ሆንሽው? ያው አንዳንዴ እሱን ካላገኙት እኔ ጋርም ይደውላሉ። እንደዛ ከሆነ ጥሩ ነው። እሺ ሰኒ ቢ ምግቡም እኮ ገዘገዘ። እኔ በቃኝ። እንደው ግን እኮ ብዙም አልበላሽም። አይ በቃኝ። ባይሆን ግን አንቺ ቢ እኔ እንጃ። እኔ ግን ምንም እንዳልበላሽ ነው የተሰማኝ። አላየሽኝም ማለት ነው? በጣም ነው የበላሁት ካልሽ እሺ። መልካም ምግብ ይሁንልሽ። መልካም ምግብ ይሁንልሽ። እኔ እየተፈጠረ ያለው ነገር ምንም አልገባኝም። ምን ማለት ነው ሰኒ? ግልጽ እኮ ነው እየተፈጠረማ ያለው ነገር። እንዴት ሰኒ? ምን ማለት ነው እንዴት ማለት?
ዛሬ እኮ ዶክመንቱን ስፈልግ አይግሻት አይደል እንዴ? ይኸውልሽ ሰኒ፣ ጽናት ዝም ያለችው ያጣችውን ነገር እስከምታስመልስ ድረስ ነው። እሺ እንግዲህ እኔ በተቻለኝ አቅም ባቢ አይኑ እንዲገልጥ ሞክራለሁ። እሱ ደግሞ የሚለው እስክትወልድ እንጠብቅ ነው። አይ ሰኒ፣ እና ድጋሚ አመንሽው? ጭንቀትሽ እኮ ይገባኛል ብለኝ ነው። ባቢ በጭራሽ ጽናት ጋር መሆን አይፈልግም። ሀብቱን በእጁ እንዳስገባ እሷን ከዛ ቤት አስወጥቶ ከኔ ጋር መኖር ነው የሚፈልገው። ሰኒ፣ አፍቅሪው መብትሽ ነው። ማመን ግን መብትሽ አይደለም። ማመን በኋላ ላፈቀርሽው ሰው ዋጋ እንድትከፊ ነው የሚያደርግሽ። ለራስሽም ለወደፊት ህይወትሽም ዋጋ ትከፊበታለሽ። እመኝኝ ሰኒ፣ እመኝኝ። አፍቅሪው ግን በፍጹም እንዳታምኝ። እሺ ብለኝ ከዚህ ክፍል የሚያልፍ አይመስለኝም። ይህን ማንቆላፊ ያደረጋት ደግሞ ከዚህ መሀል የሆነ ወረቀት ወጥቷል ማለት ነው። ከዚህ መሀል ወረቀቱ ነው የወጣብኝ። ይሄ ፌኩ ነው። እዚህ ሊሆን እንደሚችል ጠርጥሬ ነበር።
አምጪልኝ ያልኩሽን ነገር አገኘሽ? አዎ አግኝቼልሻለሁ። ታች ነው ያለው። አስቀምጬልሻለሁ። አመሰግናለሁ። ደህና ነሽ? በጣም ደህና ነኝ። ፊትሽ ትንሽ ከበድ ያለሽ ይመስላል። ልትወልጂ ነው እንዴ? ባደረገው እሱማ ጥሩ ነበር። ወይ ካልሆነ የሙቀ የገንፎ ምናምን አዘጋጅ እንዴ? አያስፈልግም። በሚያስፈልግ ሰዓት ነው ያስፈልግሻል። ከታክፍል የሚሰራሽ ነበር። እቺ ሰራዊት ምን እያደረገሽ ነበር? ምንም የነካችሁ ነገር የለም። ታዲያ ምን ልትሰራ ነው እዚህ የገባችሁ? የሆነ የደረሰችበትማ ነገር አለ። ምን ልትሆን ነው? ሻውን ይገባችሁ እዚህ? እንዴት ነህ ጽምዬ? እንዴት ነሽ? ሰሞኑን ምንድን ነው በጣም ስራ በዛብኝ መሰለኝ አይደል? በጣም ጽምዬ፣ በጣም ስራ በዛብኝ። አሁን ራሱ ደክሞኛል፣ ገብቼ ልተኛ። እንዴ እራት ሳትበላ? አይ ይብቃኝ። እንደዛ የሚባል ነገርም አይደለም። ሰናይት፣ ሰኒ፣ ጽኑ እባክሽን፣ እኔ በቃኝ አልኩኝ። ቢያንስ ትንሽ ምግብ ብትበላ ይሻላል። አሁን እንቅልፍን ያስፈልገኝ። እሺ ካልክ ደህና ደሪ። እሺ ደህና ደሪ። እናንተ ቅድስት ትቀልድብኛል ነበር። ምን ብዬ ልግል? የምር እንደዚህ ከሳኩኝ በጣም ቆየሁ። አንቺ ራሱ ትገርኛለሽ። ግን እኮ የተሻለ ራስሽ ማለት አንዳንዴ እየጮሽ ስታወራሽ ምናምን ትደነግጫለሽ።
አትፍረድብኝ። የምር እውነት ለመናገር ባቢ እንደዚህ ከሳቅኩ በጣም ረጅም ጊዜ ሆነ። አሁን ያለሁልሽ እንዳታስብሽ ከብሽ ነው ግን ማለት ምንድን ነው እንደዚህ ለወሬ ቆይ የምትቸኩው እና ታዲያ አንተ ለምን ግን ማለት ነው አልከኝ አይደል? የሆነ ነገር ልታወራ አላ ተናገር። ምንድን ነው ማለት ፈለክ? ማለት በቃ እኔ ናፍቀሽኝ እንዴ? እኔስ ናፍቀኛ እንዴ መጥቶ ማለት እንደዚህ አንተ ግን የእውነት ብሶብሃል ባቢ፣ ብሶብሃል። ወይኔ አይ ጭራሽ ቢሮ ገባለሁ እዚህ ጫካ ውስጥ ልገኝ ወይ መጨረሻ ቢሮሽ ከኔ ጋር ከሆነ እንግዲህ እንደዚህ ነው። በነገራችን ላይ ይሄን ቦታ በጣም ነው የወደድኩት። ያምራል። እንዴት አገኘው? ልጅ እባክሽን አትዳፈሪ አላልኩሽም? ቆይ መታስ ተዋት እባክህ። ይልቅ በጉጉት ጠብቀ ነበር። እንዴት ነው ተሳካ? በሚገባ ግን ደግሞ ገንዘቡን ወደ ካምፓኒው ለማስገባት የጽናት ፊርማ ያስፈልገናል። ስለዚህ በሆነ መንገድ ጽናትን ማስፈረም አለብን ማለት ነው። የግድ ማስፈረም አለብን።